እንደምትመለከቱት በጣም ከባድ ነው። በጣም ከባድ ነው። ኤኒዌይስ እንኳን ለመስቀል በዓል አደረሳችሁ። ምስራቅ አማራ ፋኖ ወይም ደግሞ ወሎ ላይ የተደረገው እ፣ ትግል ፍሬ አፍርቷል። እጅግ በጣም በዛ ደስተኛ ነኝ። ምድር ላይ ያሉ ወንድሞቼ ያመጡት ትግል በየትኛውም አቅጣጫ፣ በየትኛውም ሰፈር፣ በየትኛውም አካባቢ ቢሆን የመጣውን ትግል ወይም ደግሞ የመጣውን ውጤት በመልካም ነገር ነው የምቀበለው። ወንድሞቼ ሲወርቁ ነው። ግን ብዙ አቅጣጫዎችን ማየት መቻል አለብን። ዝም ብሎ ይሄ መገስገስ፣ ይሄ ዝም ብሎ ሃይ ሃይ ማለት ለሌሌ ማለት ምናምን ምናምን እ፣ ያለ መብሰል ምልክት ይመስለኛል። ጎበዝ አዳምጡ። ባንኩን፣ ትጥቁን፣ ስንቁን አብይ አህመድ አሁን ምንድን አሁን የተማረከው ሰራዊት አይደለም። አሁን ከተማረከው በላይ እጥፍ እጥፍ ቢማረክ ቢያልቅ ቢጨፈጨፍ ለሰከንድ ምንም የማይመስለው አውሬ የሆነ ሰው ነው። እኔ እነዛ እናንተ የማረካችኋቸው የኢትዮጵያ መከላከያ ሰራዊት አባላት የሆኑ ገና በእድሜ ለጋ የሆኑ ሰዎች ወይም ደግሞ ወጣቶች ኢትዮጵያዊ ናቸው። የፋኖ ትግልም ማንንም ብሔር፣ ማንንም አካባቢ፣ ማንንም ሰፈር አታክ ማድረግ አይደለም። በአማራ ሕዝብ ላይ የመጣውን መከራና ስቃይ የመቀልበስ ስራ እየሰራ እንዳለ ይሰማኛል። ያ ነው ደግሞ አላማችንም። ለዛም ነው ይሄን ትግል እንዳይን ብለን የምንቆጣጠረው የምንጥለው። እነዛን ወንድሞቻችን የማረካችኋቸውን በስነ ስርዓት በመያዛችሁ በአደባባይ ላይ አወጥታችሁ ቀይ መስቀል እንዲረከባችሁ ማድረጉን፣ ምርኮኛ መብዛቱን ማስቀመጣችሁ፣ ከተማ መቆጣጠራችሁን፣ በየአቅጣጫው ትግል እንደተደረገ ሰምቻለሁ። ትግሉ ገና ነው፣ ገና ነው። ምንም አልተያዘም። ምኑም እንትን አላለም። አማራ የሚያሸንፈው ዛሬም ደግሜ እናገራለሁ አንድ ሲሆን ብቻና ብቻ ነው። ትረስሚ አንድ ካልሆንና እናሸንፍ። ይሄ የጫካ ውስጥ ስልጣን፣ ይሄ እዚህ እኔ ሶሻል ሚዲያ ላይ የተወሰኑ ግሩፖች አወጥተው እልል ስለተባለለት የገሌን ግለሰብ ፎቶ ስለተለጠፈ የከሌ ግለሰብ ፎቶ በዚህ ስለተለጠፈ አማራ አያሸንፍም። ብዙ መንደርተኞች፣ ብዙ ሰፈርተኞች፣ ብዙ የዚህ ትግል እንቅፋት የሆኑ ሰዎች ሶሻል ሚዲያ ላይ ተቀምጠዋል። ምድርም ዕለታዊ ጭብጨባና ሽብሸባ የሚፈልጉ የፋኖ አመራር የሆኑ አካላቶች ወይም ደግሞ ፋኖን እንመራለን የሚላሉ የፋኖን ክብርና የአማራን ሕዝብ ክብር ያልተረዱ በእውቀት ማነስ የሚንገላቱ ጭምራሉ። ውድ ህይወታቸውን የሚከፍሉ ውድ ህይወታቸውን ለመክፈል ወደ ጫካ የገቡ ውድ ህይወታቸውን ለመክፈል እየተንቀሳቀሱ ያሉ አካላትን ክብር አለኝ። ያ ምንም ጥያቄ የለውም። አሁን እየተናገርኩ ያለሁት ከነ ክብራቸው ከፍ እንዲሉልኝ ነገ በህይወት እንዲቆዩ የሰለጠነና ይሄ ከስሜትና ይሄ ከመንጋነት የወጣ ስሌትን መሰረት ያደረገ ትግል መደረግ እንዳለበት ስለማምን ነው። ምስራቅ አማራ ፋኖ ያደረገውን የትግል አቅጣጫ የማረካቸውን ወንድሞቼን ወይም ደግሞ የተማረኩ የመከላከያ ሰራዊት አባላትን ተመልክቻለሁ፣ አይቻለሁ። በተለይ በዛ አካባቢ ያሉ ሚኒሻና የሚኒሻ ፖሊሶች፣ ሚኒሻዎች ምናምን የእሱም ቪዲዮ ደርሶኝ ተመልክቻለሁ። እኔ ከመከላከያ ሰራዊት በላይ ሚኒሻ ተብሎ የመጣውን ሚኒሻ አባላት ወይም ደግሞ ሚኒሻንን የሚሉ አካላት ላይ እርምጃ ቢወሰድ ለሰከንድ ምንም የሚቆረቆረ ነገር የለም። ምክንያቱም አማራ የተረገጠ፣ አማራ የተበደለ፣ አማራ የዘር መጥፋት ተውጆበት አማራን ህዝብ የአማራ ፋኖ ለመውጋት አደባባይ ያለውን ነገር ነባራዊ ሁኔታ እየተረዱ ለጊዜያዊ ጥቅም የገዛ ወንድሞቻቸውን ገለው ደሞዝ ለመብላት ተንቀሳቅሰው መጥተው ያን ህዝብ ለመውጋት የሚያስቡ ሚኒሻዎች ካሉ ለነሱ ርኅራኄ ባይደረግ ደስ ይለኛል። እኔ ይሄ እንደዚህ ያልኩ አይደለም። እንዲማሩ ጥሪ ተደርጎላቸዋል። በወገኖቻቸው ላይ የሚደርሰውን መከራና ስቃይ ይረዳሉ። በየአካባቢው የሆነ ያለውን ነገር ጠንቅቀው ያውቃሉ። ያንን ወደ ጎን አድርገው ግን የገዛ ወንድሞቻቸውን ለመውጋት ወደ ጫካ ገብተው የገዛ ወንድሞቻቸውን እያሳደዱ እየገደሉ ለነፍሰ ገዳዩ ደግሞ ጄኖሳይድ ለሚፈጽምብን አካል ጠቀሚያ ሆነዋል። እንደዚህ አይነት ሚኒሻ የሚባል እኔ ምንም ርኅራኄ ባይኖር ደስ ይለኛል። መከላከያ ላይ ግን ያሉ ወጣቶች ገና ልጆች ናቸው፣ ምንም አያውቁም። ምንም ያለውን ነገር ተመልክተናል። ጀግንነታችሁን እናደንቃለን። ምስራቅ አማራ ፋኖ የመላው ፋኖ የመላው አማራ ድል ነው። ግን ጥንቃቄ መደረግ አለበት። አብይ አህመድ አሁን ከተማ ተቆጣጥራችኋል። ወልዲያ፣ በተለያየ ቦታ ያለው ከተማ የተቆጣጠራችሁት ከተማ አለ። ያንን እናደንቃለን። አብይ አህመድ አሁን በድሮን ይቀጠቅጣል። ወሎ ላይ ያለውን ከተማ ይለው ምንም አይቀረው። ኤቪደንስ አለው። ማርካችኋል፣ አሳይታችሁታል፣ አሸንፋችሁታል፣ አሳርታችሁታል። ግን አሁን በድሮን ለመቀጥቀጥ ኤቪደንስ አለው።
ኤቪደንስ አለው። ከተማዎቹን በሙሉ ይደበድባል። ቀጥሎ ይመጣው ነው። በየአካባቢው ከፍተኛ የሆነ የድሮን ድብደባ ያደርጋል። ያንን ተከትሎ ማህበረሰባችን እንዳይጎዳ መላው የምናሸንፍበትን መንገድ ነው የምናገረው። ከተማ ውስጥ ያላችሁ ፋኖች ወይም ደግሞ ከተማውን ተቆጣጠር የምትሉን ከተማ ያገኘውን በየአቅጣጫው ዝም ብሎ ይረጫል። ደንግጧል፣ ደንብሯል። ያን ጉዳት እንዳይደርስ አሁንም ነገም ከነገ ወዲያ ከስሜት በወጣ በስሌት መጓዝ መቻል አለባችሁ። አንድ ካልሆናችሁ አታሸንፉም። አፋድ አፋባሃ ይሄ እንትና ምሬ ወዳጁ፣ ዘመነ ካሴ፣ እስክንድር ነጋ ምናምን እኔ ያ ነገር የሚጠቅመን አይመስልም። ሮዝ የሚወስድም አይመስለኝም። የገጠማችሁት አውሬ ኃይል ነው። የአውሬ ኃይል እዚህ ጋር የሆነ ነገር ቢያደርግ እነዚህ ወጣቶችን ብረሽኗቸው ብገላቸው ምን ብትሏቸው ነው ከፍተኛ የሆነ የአማራን ሕዝብ እንዲጨፈጭፍ የትጥቅና የዚህ የሎጂስቲክ ማቅረቢያ ሎጂስቲክም ጭምር ከውጭ እርዳታ ያገኛል። አትርሱ። ሀገር እየመራ ያለ አንድ አውሬ ስርዓት ነው ያለው። አንድነታችሁ ላይ ነገም ዛሬም ከነገ ወዲያም እንትን በሉ። አስረስ ማረ ዳምጤ ሲናገር ሰምቼዋለሁ። ምንም የሀሳብ ልዩነት ቢኖረንም ምንም ጥያቄ ቢኖረንም ወደ አንድነት እየመጣን ነው የሚል ነገር አስቀምጧል። ወደ አንድነት የምትመጡበትን መንገድ ፈልጋችሁ እስካልመጣችሁ ድረስ በህዝብና በወገኖቻችሁ ላይ የሚደርሰውን ነገር ታስቀጥሉታላችሁ። አንድ ከተማ ተቆጣጠርን ብትሉ ያንን ከተማ በድሮን አፍርሶ እናንተንም ጭምር ኮንትሮል ማድረግ የማይቻልበት ደረጃ ነው የድሮን ነገር ያለው። እናንተንም ጭምር ሊያጠቃችሁ ይችላል። ማህበረሰቡን ንጹሐን ሁሉ ሊጨፈጭፍ ስለሚችል አንዳንድ ነገሮችን ሰፋ አድርጎ ማየቱ ተገቢ ነው ብዬ አስባለሁ። ድሉ እንደ ድል እንዳለ ሆኖ ድሉ ቀጣይነት እንዲኖረው ግን ሁላችሁም በያላችሁበት በአራቱም በአማራ ክልል ከአማራ ክልል ውጭም ያለ ወደ አንድነት መጥቶ አንድ ነገር ሰርታችሁ ትግሉን የጋራ አድርጋችሁ መጓዝ ካልቻላችሁ ዋጋ እንዳንከፍል ስጋት ስላለኝ ነው። በአሁኑ ደስ ብሎኛል። ድለፋ ነው።